ሰላም ጤና ይስጥልኝ ውድ የኤግዜት ዩቲዩብ ቻናል ተከታታዮቻችን፣ ከሰሞኑ ዓለምን ጉድ ያስባለ የሩሲያ አንገት ያስደፋ ጥቃት በዩክሬን ሩሲያ ላይ ተፈጽሟል። ለመሆኑ የአስደናቂ ክፍለ ዘመኑ የጦርነት ስትራቴጂ ቀያሪ የሆነን ጥቃት ዩክሬን እንዴት ፈጸመችው? ዛሬ የምናየው ጉዳይ ነው። ዳዊት ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኗት። ከዚህ በፊት ታይቶ የማይታወቅ ሁኔታ ሰፊና የዓመት 6 ወራት ዝግጅት በጠየቅና ባልተጠበቀ ሁኔታ ትንሿ ዩክሬን ወደ ግዙፏ ሩሲያ በሺህ ኪሎ ሜትሮች ዘልቃ በመግባት የፈጸመችው ጥቃት ነው። ግንቦት 24 2017 ዓ.ም እሁድ ከ100 የሚበልጡ የዩክሬን ድሮኖች ሩሲያ ግዛት ውስጥ በመግባት የኒውክሌር ቦምቦችን የሚሸከሙ ወሳኝ የጦር ጀቶች ላይ የሚገኙባቸውን የአየር ኃይል ሰፈሮችን ደበደቡ። ስፓይደር ዌብ የሸረሪት ድር ተብሎ የተሰየሙ ይሄ የዩክሬን ጥቃት ዘመቻ ገና ከመጀመሩ በተለያዩ የሩሲያ ግዛቶች ውስጥ በተመሳሳይ ሰዓት ፍንዳታዎች ተሰሙ። ከዩክሬን 8000 ኪሎ ሜትሮች ርቀት ላይ በሰሜን እስከ መርማንስክ በምስራቅ ደግሞ እስከ አሙር ክልል በሩሲያ ግዛቶች ውስጥ ጥቃቶች ተፈጽመዋል። የሩሲያ መከላከያ ሚኒስቴር ጥቃቱ በ5 የሩሲያ ክልሎች ማለትም መርማንስክ፣ ኢርኩትስክ፣ ኢቫኖቭ፣ ራይዛን እና አሙር መፈጸሙን አረጋግጧል። የጦር አውሮፕላኖች የተጎዱት ግን በመርማንስክ እና ኢርኩትስክ ብቻ ነው። ጥቃቱ ከተፈጸመ ከጥቂት ደቂቃዎች በኋላ በተለቀቁት ፎቶዎች ላይ የዩክሬን የደህንነት አገልግሎት ኃላፊ ቫሲሊ ኡልሚክ በሩሲያ ውስጥ የሚገኙትን የአየር ኃይል ጦር ሰፈሮች በሳተላይት ካርታ ሲመለከቱ ይታያል። ማሉክ እንዳሉት ሰው አልባ አውሮፕላኖች በድብቅ ወደ ሩሲያ የገቡት ከእንጨት በተሰሩ ሳጥኖች ውስጥ ተደርገው በጭነት መኪናዎች አማካኝነት ነው። የጭነት መኪኖቹ ጣሪያ ደግሞ በርቀት መቆጣጠሪያ የሚከፈቱ ናቸው። የጭነት መኪኖቹን የሚያሽከረክሩ ግለሰቦች ስለ ጫኑት ነገር ምንም እውቀት አልነበራቸውም። የተሰጣቸው ኃላፊነት በአየር ኃይል ሰፈሮች አቅራቢያ ወደሚገኙ ቦታዎች እንዲያደርሱ ብቻ ነው። ከዚያም ሰው አልባ አውሮፕላኖች በርቀት መቆጣጠሪያ እየተመሩ ኢላማቸውን ደብድበዋል። በበይነ መረብ የተለቀቀው ተንቀሳቃሽ ምስሎች እንደሚያሳዩት ሰው አልባ አውሮፕላኖች ተደብቀው ከተጫኑበት ከባድ መኪና ጣሪያ ላይ በአንድ ላይ ሲወጡ ይታያል። የሩሲያ መንግስት ብሔራዊ መገናኛ ብዙሃን የሆነው ሬይ ያነጋገረው ሮቫስቲ የተባለው አሽከርካሪ እሱና ሌሎች አሽከርካሪዎች ከጭነት መኪና ላይ እየወጡ የሚበሩ ድሮኖችን ሲመለከቱ በድንጋይ መትተው ለመጣል መሞከራቸውን ተናግረዋል። በጭነት መኪናው ላይ ነበር የተጫኑት። ድሮኖቹ ወደ ላይ እንዳይበሩ እና እንዲወድቁ ለማድረግ ድንጋይ ወረወርንባቸው። ከሩሲያ ደህንነት መስሪያ ቤት ጋር ግንኙነት እንዳለው የሚታወቀው ባዛ የተሰኘ የቴሌግራም ቻናል ባወጣው ያልተረጋገጠ ዘገባ መሰረት ድሮኖቹ ጭነው ያጓጉዙ የጭነት መኪናዎች አሽከርካሪዎች ሁሉ የተነገራቸው ተመሳሳይ ታሪክ ነበር። አሽከርካሪዎቹ በሩሲያ ዙሪያ በሚገኙ የተለያዩ አካባቢዎች ነጋዴዎች የያዙትን የእንጨት ሳጥኖችን እንዲያደርሱ እንደተነገራቸው ተገልጿል። ከአሽከርካሪዎቹ አንዳንዶቹ ጉዞ ከጀመሩ በኋላ ተጨማሪ መመሪያ በስልክ እንደተቀበሉ ተናግረዋል። የደረሳቸው ትዕዛዝ መኪናቸውን የት ማቆም እንዳለባቸው የሚገልጽ ሲሆን ይህን ሲያደርጉ ሰው አልባ አውሮፕላኖች ከውስጣቸው እየወጡ ሲበሩ በማየታቸው ደንግጠዋል። ዘመቻውን በቀጥታ የሚቆጣጠሩት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ እሁድ ምሽት በማህበራዊ ሚዲያዎች ላይ ባጋሩት የድል ዜና 1 ዓመት ከ6 ወር ከ9 ቀን በፈጀው ዝግጅት በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ ውለዋል ብለዋል። በተጨማሪም ኢላማ ከተደረጉት ቦታዎች አንዱ ከሩሲያ የደህንነት አገልግሎት ቢሮዎች አጠገብ የሚገኘው ነው። ሩሲያ ከጥቃቱ ጋር በተያያዘ ሰዎችን በቁጥጥር ስር ማዋሏን ብትገልጽም ዜሌንስኪ ግን ጥቃቱን በማቀላጠፍ የረዱ በሙሉ ከሩሲያ ግዛት ወጥተዋል፣ አሁን ደህንነታቸው በሚጠበቅበት ስፍራ ላይ ናቸው ብለዋል። አሁን በተሰረዘው የቴሌግራም ምጥፍ ላይ በኢርኩትስክ ግዛት ውስጥ የሚገኘው ኡስክ ኩት ከተማ ባለስልጣናት በቤላይ ወታደራዊ አየር ማረፊያ ላይ ከደረሰው የድሮን ጥቃት ጋር በተያያዘ አንድ የ37 ዓመት ዩክሬናዊ እየፈለጉ እንደሆነ ተናግረው ነበር። በዩክሬን የደህንነት ተቋም የተጋሩ ምስሎች በደርዘን የሚቆጠሩ ትናንሽ ጥቁር ሰው አልባ አውሮፕላኖች በመኪና ላይ ተጭነው በሚገኙ የእንጨት ሳጥኖች ውስጥ በጥሩ ሁኔታ ተቀምጠው ያሳያሉ። ይህም የሩሲያ ወታደራዊ ጉዳዮች ጦማሪዎች በቼሌብስክ የሚገኘው ቦታ መሆኑን አመልክተዋል። በዩናይትድ ኪንግደም የሰው አልባ አውሮፕላኖች ባለሙያ የሆኑት ዶክተር ስቲቭ ራይት ለቢቢሲ እንደተናገሩት የሩሲያ ወሳኝ የጦር አውሮፕላኖች ለመምታት የዋሉት ሰው አልባ አውሮፕላኖች በአንጻራዊ ሁኔታ ከባድ የጭነት የሚሸከሙ አራት ሽክርክሪቶች ያላቸው ኳድኳፕተሮች ናቸው። ይህንን ጥቅም በጣም ያልተለመደ ያደረገው ወደ ሩሲያ ግዛት አስርጎ ማስገባትና ከዚያም በርቀት ማስወንጨፍና ማዘዣ መቻሉ ነው። ይህም ሊሳካ የቻለው በሳተላይት ወይም በኢንተርኔት አማካኝነት ሲሉ ደምድመዋል።
ዜሌንስኪ እንደተናገሩት 117 ሰው አልባ አውሮፕላኖች እያንዳንዳቸውን ከርቀት የሚቆጣጠሩ የራሳቸው አብራሪዎች ነበሯቸው። ዶክተር ራይት በተጨማሪም ሰው አልባ አውሮፕላኖቹ አቅጣጫ ጠቋሚ ጂፒኤስ በመጠቀም መብረር ይችሉ እንደነበር፣ ነገር ግን ድሮኖቹ በርቀት መቆጣጠሪያ ማብረር የሩሲያ ሳተላይቶች ለማለፍ ፈታኝ ሊያደርገው እንደሚችል ጠቁመዋል። ኪየቭ ሩሲያን ባስደነገጠውና ዓለምን ባስደነቀው ጥቃት ውስጥ የተሳተፉ ሰው አልባ አውሮፕላኖች ከየት እንደመጡ ዝርዝሮችን አላጋረችም። ነገር ግን ጦርነቱ ከተጀመረበት ጊዜ አንስቶ የዩክሬን ድሮኖች በማምረት ረገድ እጅግ በጣም ውጤታማ ሆናለች። ስለዚህም በዚህ ዘመቻ ውስጥ ጥቅም ላይ የዋሉት በአገር ውስጥ ሊመረቱ የሚችሉ ናቸው። ዜሌንስኪ በእሁድ ምሽት የቪዲዮ መግለጫቸው ሩሲያ ተጨባጭ ኪሳሮችን አጋጥሟታል ብለዋል። እንደ ዩክሬን ገለጻ የሩሲያ ወሳኝ የጦር አውሮፕላኖች ከሆኑት መካከል 41 ስትራቴጂካዊ ቦምብ ጣይ ጀቶች የተመቱ ሲሆን ከመካከላቸውም ቢያንስ 13ቱ ወድመዋል። ሞስኮ አንዳንድ አውሮፕላኖች ተጎድተዋል ከማለት ባለፈ ስለደረሰው ጉዳት ሆነ ስለወደሙት አውሮፕላኖች ምንም ያለችው ነገር የለም። በቢቢሲ የተረጋገጡ ቪዲዮዎች በማርንስክ በሚገኘው ኦልጎርስክ አየር ማረፊያ እና በኢርኩትስክ በሚገኘው የቤላይ አየር ማረፊያ ላይ የወደሙ አውሮፕላኖች ይታያሉ። በጥቃቱ ኢላማ የተደረጉት ስትራቴጂካዊ ሚሳኤል ተሸካሚ ቦምብ ጣይ አውሮፕላኖች ከሌሎች መካከል ቲ-95፣ ቲ-22፣ ቲዩ-160 የሚባሉት ናቸው። በጥቃቱ የወደሙትም የሩሲያ አውሮፕላኖች መጠገን አስቸጋሪ ይሆናል። አንዳቸው በምርት ላይ ስላልሆኑ መተካትም የማይታሰብ ነው። በኬፕል ስፔስ የተጋራው የሳተላይት ምስል ቢያንስ 4 የሩሲያ ቦምብ ጣይ አውሮፕላኖች ቤላይ አየር ማረፊያ ላይ ክፉኛ ተጎድተው ወይም ወድሞ ይታያሉ። ይህ ሩሲያ ካጋራችውና በቲዩ-95 ቦምብ ጣይ አውሮፕላኖች ላይ ጥቃት እንደደረሰ ከሚያሳየው የዩክሬን ምስል ጋር ይዛመዳል። የዩክሬን ደህንነት መስሪያ ቤት ኃላፊ ቫሲል ማሊዮክ እንዳሉት በጦርነቱ ሕጎች እና ልምዶች መሰረት ፍጹም ሕጋዊ ኢላማዎች ለይተናል። ወታደራዊ አየር ማረፊያዎች እና አውሮፕላኖች ሰላማዊ ከተሞቻችን ላይ ጥቃት ይሰነዝራሉ። ቲዩ-95 ቦምብ ጣይ አውሮፕላኖች ባለፈው ሳምንት በዩክሬን ላይ መጠነ ሰፊ የኬኤች-101 ሚሳኤል ጥቃት ፈጽሟል ተብሏል። እያንዳንዱ ቦምብ ጣይ አውሮፕላን 8 ክሩዝ ሚሳኤሎችን የሚይዝ ሲሆን እያንዳንዱ ሚሳኤል ደግሞ 400 ኪሎ ግራም አረር ይሸከማል። ኤ-50 ወታደራዊ ስለላ አውሮፕላኖችም ኢላማ ከተደረጉት መካከል ናቸው ተብሏል። ሩሲያ የዩክሬን ሚሳኤሎችን የማክሸፍ እና የራሷን ጥቃት የማድረስ አቅምን የሚያሳድጉ ውድ አውሮፕላኖች ናቸው። ሩሲያ ምን ያህል ኤ-50ዎች እንዳሏት አይታወቅም። እንደ አውሮፓውያኑ አቆጣጠር በየካቲት 2024 የሩሲያ ወታደራዊ መረጃ ኃላፊ ኬርሊ ቡዳኖቭ 8 ኤ-50 አውሮፕላኖች እንዳላቸው ተናግረው ነበር። ስለዚህ ማንኛውም ኪሳራ ወይም ጉዳት ለሞስኮ ከባድ ሊሆን ይችላል። የዩክሬን የደህንነት ተቋም በማህበራዊ ሚዲያ ላይ በለጠፈው በዚህ የስፓይደር ዌብ የሽርድር ዘመቻ ሩሲያ $7 ቢሊዮን የሚያወጣ ንብረት እንደወደመባት ገልጿል። የሩሲያ መንግስት ሚዲያ በጥቃቱ ላይ ድምጻቸውን አልተሰማም። እሁድ ምሽት የሩሲያ ቴሌቪዥን ፕሮግራሞች የክልል ባለስልጣናት መግለጫዎችን ሲያነቡ የነበረ ሲሆን ሰኞ ማለዳ ላይ አጠቃላይ ዜናው እንዳይቀርብ ተደርጓል። ከዩክሬን ባሻገር አንድ ግለሰብ በበይነ መረብ ላይ ዘመቻውን ግዙፍ በማለት አወድሶታል። ዜሌንስኪ በቴሌግራም ገጻቸው ላይ በእርግጥ ሁሉም ነገር አሁን ሊነገር አይችልም፣ ነገር ግን እነዚህ የዩክሬን ገድሎች በታሪክ መጽሐፍ ውስጥ እንደሚካተቱ ጥርጥር የለውም ብለዋል። የዛሬን ቪዲዮ እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኗት።